አሎ አሁን ይበቃችኋል እንዴ? በቃ እንዴ ይበቃችኋል። የተቀሩት የአብርሽ ግብረአበሮች ጭምር በፖሊስ መያዛቸውን ሰምቻለሁ ማለት ነው። አቤልና ሄርሜላ ከሰሞኑ ያው እየተፈለጉ ነበረ እና እነሱም በቁጥጥር ስር በኋላቸውን ጭምር ሰምቻለሁ ማለት ነው። ይሄ በጣም አስፈላጊ እርምጃ ነው በነገራችን ላይ ማለት ነው። በተለይ የሄርሜላ መያዝ እጅግ በጣም አስፈላጊ ነው። ምክንያቱም ልጅቷ ውጭ በሆነች ቁጥር ምን አይነት ነገር ልታመጣ እንደምትችል አናቅም። ሩታ ላይም አደጋ እስከ ማድረስ ድረስ የምትችል አይነት ልጅ ናት። ምክንያቱም እስከ ዛሬ ድረስ የሩታን ሕይወት ለማበላሸት ምን ያክል ርቀት እንደሄደች ታውቃላችሁና አሁን ላይ ገና ለገና አብርሽን አሳስራለች ብላ አርፋ የምትቀመጥ አይነት ሰው አይደለችም። ብዙ ነገሮችን ልታደርግ ስለምትችል የሄርሜላ በቁጥጥር ስር መዋል እጅግ በጣም አስፈላጊ ነው። ከዛ ውጭ የሰማሁት ነገር ደግሞ እጅግ በጣም አሳዛኝ ነው ማለት ነው። የአብርሽ ቤተሰቦች ሩታን እያስፈራሯት እንደሆነ ሰምቻለሁ ማለት ነው። ልጃችንን አሳሰርሽ እንዲህ ምናምን ብቻ በጣም ብዙ ነገሮችን እያሏት እንደሆነና አብርሽን የማታስፈታ ከሆነ ሌሎች ነገሮችን እንደሚያደርጓት ጭምር እያስፈራሯት ነው። በነገራችን ላይ ማለት ነው እኔ አሁን ላይ አንድ ያረጋገጥኩት ነገር አለ። በቃ ይሄ ነገር በቤተሰብ ጭምር ድጋፍ እንዳለው ማለት ነው። ምክንያቱም አብርሃም ይሄንን ሁሉ ነገር ሲያደርግ ዝም ብሎ ይመለከታሉ ብዬ አላስብም። በቃ ለሩታ ፍላጎት እንደሌላቸው ነው እንደኔ እየተረዱ ያሉት ማለት ነው እንጂ ይሄንን ሁሉ ነገር ሲያደርግ ከዳር ቆሞ ከተመለከቱ በኋላ ገና ለገና ዛሬ ልጃቸው ባደረገው ነገር በሕግ ተጠያቂ ሲሆን እንዴት ልጃችን ይጠየቃል? እንዴት ልጃችንን ታሳስሪያለሽ ብሎ ሌላ አተካራ መፍጠር ራሱ ከዚህ ነገር ጀርባ የነሱ ድጋፍ እንዳለበት ነው እንደኔ የሚያሳየኝ ማለት ነው። ከዛ ውጪ እንግዲህ ያው እኔ በጣም ስፈራ ነበር በነገራችን ላይ ሄርሜላ አርፋ የምትቀመጥ አይነት ልጅ አይደለችም። ተመልክታችሁ ከሆነ አስቡት፣ በድፍረት መታ ማለት ነው። በድፍረት መታ የሰውን ባል ፈጣጣ ሆና መታ ምናምን የምትቀማ ሴት አሁን ላይ አብርሽን ሩታ አሳስራ ዝም ብላ ትቀመጣለች ብዬ አላስብም እና የሆነ ነገር ታደርጋለች ብዬ በጣም ስጋት ነበረብኝ። ከሰሞኑ በፖሊስ እሷም እየተፈለገች እንደሆነ ነግሬያችኋለሁኝ እና አሁን ላይ እሷና አቤል በፖሊስ ቁጥጥር ስር መዋላቸውን ሰምቻለሁ። ምን ያክል እርግጠኛ እንደሆነ አላቅም፣ ግን አሁን ላይ ነው እኔም የሰማሁት ማለት ነው። አሁን ላይ እዛ አካባቢ ላይ ያሉ ሰዎች ናቸው ደውለው የነገሩኝ። እውነት መሆኑን እኔም ለማጣራት እሞክራለሁኝ። ግን ያው እርግጠኛ የሆንኩበት አንደኛው ምክንያቴ ደግሞ ከሰሞኑ እነሱም በፖሊስ የተፈለጉ እንደነበር ሰምቻለሁ ማለት ነው። በተለይ ሄርሜላ የሚያስጠይቃት በጣም ብዙ ነገሮች አሉና በፖሊስ ልትያዝ የማትችልበት ምንም አይነት ምክንያት እንደሌለ ነው የሰማሁት ማለት ነው። ለማንኛውም ይሄንን ነገር እያወራን ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም በሰማኋቸው አዳዲስ መረጃዎች ተመልሼ ወደ እናንተ መጥቻለሁኝ። ያው በጣም ብዙ ነገሮች እየተወሩ ነው። በነገራችን ላይ አብርሃም ላይ እየተደረጉ ያሉ ምርመራዎችም ተጠናክረው መቀጠላቸውን ሰምቻለሁኝ። ነገ 48 ሰዓት ስለሚሞላው ለመጀመሪያ ጊዜ ፍርድ ቤት እንደሚቀርብም ሰምቻለሁ ማለት ነው። እሱ እዛም ሆኖ እየቀወጠው ነው እያሉ ነው። በነገራችን ላይ አምጡት በቃ ወረቀቱን ልፈርም፣ ወረቀቱን እንድፈርምላት አይደለ ያሳሰረችው፣ እኔ ላይ የወሰነችው ወረቀቱ ላይ እንድፈርም ብቻ አይደል ምናምን እያለ እየቀወጠው ነው አሉ። እንግዲህ እዛ ሄደው ቼክ ካደረጉ ሰዎችና እዛ ካለው እንትን ነው የሰማሁትና እንደዛ ብሎ እየቀወጠው ነው አሉ። ያው ውጭ ሆነ ብትፈርምላት አሪፍ ነበር በነገራችን ላይ። እሷም እዚህ ደረጃ የመድረስ ፍላጎት አልነበራትም። ግን አንተ አላማ እሷን ማሰቃየት፣ እሷን ማስለቀስ ስለነበረ ያው ነገሩን እዚህ ደረጃ እንዲደርስ አድርጋል። በነገራችን ላይ አንተ ብቻ ሳትሆን የአንተ ፋሚሊዎችም ጭምር ሩታ ደፍራ ይሄንን ነገር ታደርጋለች የሚል እሳቤ አልነበራቸውም። ግን እሷ በጣም ታገሰቻችሁ፣ በጣም ለመነቻችሁ፣ አፈላችሁ። እናንተ በጣም አፈላችሁ። ስለዚህ ያላት የመጨረሻ አማራጭን ተጠቅማለች። ትክክለኛ የሆነውን መንገድ ነው በነገራችን ላይ የተጠቀመችውና ምን ያክል ይሄ መንገድ ሊያዋጣት እንደሚችል ደግሞ ከዚህ በኋላ በሚመጡላችሁ ነገሮች በደንብ የምታዩና የምታረጋግጡ ይመስለኛል። በነገራችን ላይ ማለት ነው እያንዳንዱን ነገር ከንብረት ጋር ለማያያዝ ትሞክራላችሁ። ብቻ ብዙ ነገሮችን ነው። እኔ እንደውም እየሰማ ያለሁት ነገር በጣም የሚደብር ነው በነገራችን ላይ ማለት ነው። ለሩታ ይሄ ነገር አይገባትም እንድል ሁሉ ነው እያደረገኝ ያለው። የሰጣትን መኪናና ያ ወርቅ ድርሻዋ ነው ብሎ አስቦ እንደሰጣት ሁላ ጭምር ነው የሰማሁት ማለት ነው። ይሄንን ነገር ደግሞ ከሄርሜላ ከአቤል ጋር ምናምን አንድ ላይ ተነጋግረው ምናምን ያደረጉት ነገር እንደሆነ ነው የሰማሁት በነገራችን ላይ ማለት ነው። በቃ ይሄ ድርሻዋ ነው። ከዚህ በኋላ በሕግም ብትሄድ ከዚህ በላይ የሚገባት ነገር የለም። እያንዳንዱን ነገር አንተን ያስተካከልከው ምናምን
እዚህ ደረጃ ላይ እንትን የማለታችሁ ሚስጥር አንተ ነህ ምናምን ብለው ልጁን በጣም በብዙ አይነት መንገድ ሞልተውታልና ይሄንን ነገር ድርሻዋ ነው ብሎ ስለሰጣት መሰለኝ እንደዛ ደረቱን ነፍቶ እንደፈለገ ሲሆን የነበረው። ምክንያቱም እንዴት አድርገው እንትን ሲሉ በሰዓቱ እንደነበር በደንብ አይታችኋል። እሱና እሷ ጸብ ውስጥ ሆኖ ምናምን ያንን ነገር ለማድረግ የሄዱበት ርቀት ከዚህ ነገር ጀርባ ሌላ ነገር እንዳለ በደንብ ያሳይ ነበር እና አሁን ላይ ብቻ የምሬን ነው ይሆናል አይደል? ነገሮች ውስጥ በጥልቀት ሲገባ የሚወጡት ነገሮች ቀላል አይደሉም እና በጣም ብዙ ጉዶች ከዚህ በኋላ ነው የሚሰሙት። እኔ ከዚህ በፊትም ተናግሬያለሁ። በጣም ትልቁ እንትን የሚመጣው ትልቁ ነገር የሚመጣው ከዚህ በኋላ ነው እያልኩኝ ነበር። አሁን ላይ በጣም ብዙ ጉዶች ይወጣሉ። በቃ አሁን ላይ ሁሉም የመጨረሻውን ምላጭ ስቧል። ሩታም የመጨረሻ የምትለውን ምላጭ ስባለች። በዚህ በኩልም የአብርሽ ቤተሰቦች በጣም በዚህ ነገር ደስተኛ እንዳልሆኑ ጭምር ነው የሰማሁት ማለት ነው። ያው ልጃቸው እዚህ ደረጃ ላይ ሲሆን ይሄ ነገር እንደሚከሰት ቀድመው መገመት መቻል ነበረባቸውና ሁሉም በየፊናቸው አሁን ሩታን ወደ ማስፈራራት ነው በነገራችን ላይ እንትን ያሉት ማለት ነው። እና ልጃችንን አሳስረሽ አንቺ በሰላም ትኖሪያለሽ ምናምን የሚሉ ነገሮች አሁን ላይ በጣም ወደ ሩታ እየመጡ ነው በጣም ማለት ነው። እና በነገራችን ላይ እሷም ከዚህ በኋላ ለእንደዚህ አይነት ተራ ማስፈራሪያችሁ ቦታ ይኖራታል ብዬ እንደኔ አላስብም። በቃ አንዳንድ ጊዜ ችግርና ፈተናዎች በህይወታችን ላይ እንደዚህ ተደራርበው ሲመጡ ምን ያክል ሊያጠነክሩን እንደሚችሉ ሁላችሁም ታውቃላችሁና በደንብ የጠነከረች ይመስለኛል። ምንም መስሎ አይታያትም። በቃ የሆነ አለ አይደለ ሁል ጊዜ የምትባሉትን ነገር ስታደርጉ ምናምን ሰው እንደ ጅል አርጎ ምናምን ነው የሚያያችሁ ማለት ነው። እና እንደዛ አይነት ፊሊንግ ነበራቸው ሁሉም ማለት ነው። አብርሽ ብቻ ሳይሆን ሁሉም በአብርሽ ዙሪያ ያሉ ሰዎች በሙሉ ለሩታ የነበራቸው ስሜት እንደዛ ነበር። እና እኔ ይሄንን ማንነትሽን በደንብ ስላሳየሽ በጣም ነው ደስ ያለኝ። በነገራችን ላይ አብርሽ ለእያንዳንዷ ነገር ዋጋ ትከፍላለህ በነገራችን ላይ ማለት ነው። አንዳንድ ጊዜ እግዚአብሔር በህይወታችን ባርኮ ብዙ ነገር አድርጎልን ያንን ነገር ስናበላሽ ዝም ብሎ አያየንም እና በደንብ ይቀጣናል ለእነዚህ ላደረግናቸው ነገሮች ማለት ነው። እና አብርሽ አሁን በደንብ የምትቀጣበት ትክክለኛ የሆነ ሰዓት ላይ የደረስክ ይመስላል። የትኛውም አይነት ነገር አሁን ከዚህ ካለህበት ነገር ያወጣሃል ብዬ እንደኔ አላስብም። አሁን አንተ ቀለል አድርገን ያሰብከው በነገራችን ላይ ማለት ነው ምን ይመጣብኛል በቃ ሌላው ቢቀር በዛ ቢባል የፍቺውን ወረቀት ፈርሜ የራሴን ህይወት እኖራለሁ የሚል እሳቤ ነው ያለ። እንደዛ ተደርጎ ሊተው የሚችል ነገር የለም። በቃ ቀድመህ ነበረ ያንን መንገድ ማስተካከል የምትችለው። ተው እንነጋገር፣ ነገሮችን እናስተካከል ስትልህ ይህንን መንገድ መምረጥ ትችል ነበር። አንተ ግን እሷን ማጉላላትና ማሰቃየት፣ ንብረቴን ትካፍልብኛለች፣ ንብረቴን ትወስዳለች የሚል ምናምን እንትን ያለው እና በጣም በብዙ ሰዎች በነገራችን ላይ ሩታ ላይ የማሸማቀቅ ሩታ ላይ እንትን የማለት ስራ በጣም እየተሰራ እንደሆነ ነው። እኔ በነገራችን ላይ ሆን ብለው አብርሽን ወክለውላ የሚናገሩ ሰዎች እንዳሉ ጭምር ነው የሰሙት። በጣም የሚያሳዝን ነገር ማለት ነው። ትልልቅ ሰዎች ሆኖ በጣም የሚደብር ነገር የሚናገሩ ሰዎች አሉ። እግዚአብሔርን ሩታን ለማሸማቀቅ ቤተሰቦቿን ለማሸማቀቅ የሚሄዱበትን ርቀት ምናምን አይቼ በጣም ነው የገረመኝና ከዚህ ነገር ጀርባ ሁሉ የእነዚህ ሰዎች እጅ እንዳለበት ነው እኔ ማረጋገጥ የቻልኩት። የትም እንደማያደርሳችሁ በደንብ ጠንቅቃችሁ ልታውቁ ይገባል። በቃ የሰው ልጅ ከነቃ ነቃ ነው። በነገራችን ላይ ድጋሚ ሞኝ ልታደርጉት አትችሉ። ከዛ ውጪ እሷም ጠበቃዋን ቀጥራለች። ህግን የሚያውቅ ሰው ነው ይሄንን ጉዳይ የሚከታተለው። ምናልባት እሷ ነች ይሄንን ነገር የያዘችው እና ሞኛታለን፣ በጀርባ ሄደን አስፈራርተን ነገሩን እንድተው እናደርጋታለን ምናምን አይሰራም። በቃ እኔ ጠበቃ ቀጠሪ ስለ የነበረው ራሱ ለዚህ ነገር ነበረ። በቃ ህግን የሚያውቅ ሰው ነው። በትክክለኛው በህግ አግባብ ነው የሚሄደው። እሷ ቤቷ ዘና ብላ ቁጭ ብላ የፈለገችውን ነገር ማድረግ ትችላለች ከዚህ በኋላ ማለት ነው። በቃ አብርሃም በደንብ ወንጀል አለበት፣ በደንብ ወንጀል ሰርቷል። ትዳሩ ላይ እንደፈለገ ማግጧል። ለዚህ ደግሞ በጣም ብዙ በርካታ መረጃዎችም ማስረጃዎችም እስካሉ ድረስ ከህግ ተጠያቂነት ሊድንበት የሚችልበት ምንም አይነት ምክንያት የለም። አሁን ላይ ሩታን መታችሁ እንዲያደርጉ ወደዚህ ግቢ ወደዚህ ውጪ ልጃችንን ካላስፈታሽ ምናምን እያላችሁ የምታስፈራሩ ሰዎች የዛኔ አብርሽ እንደዛ ሲሆን ማስቆም መቻል ነበረባችሁ ለማለት ያክል ነው። ከዛ ውጪ እንግዲህ ያው የአቤልና የሄርሜላ መታሰር ምን ያክል እውነት እንደሆነ አጣርቼ እንግዲህ ምሽት ላይ በሚለቀቀው ቪዲዮ ላይ አንድ ላይ ሀሳቤን ለመስጠት እሞክራለሁ ማለት ነው። ወዳችኋለሁኝ። ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ቻናሉንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ይመቻችሁ።